ይሄ ሰው ሮበርት ይባላል። ነርስ ነው። ብዙ ጊዜ ወንጀልና ነርስ ከተገናኘ ሰዎች ትዝ የሚላቸው በቺካጎ ውስጥ ሪቻርድ ስፔክ የገደላቸው 8 የነርሲንግ ተማሪዎች ናቸው። ታሪኩን የምታውቁ ካላችሁ አሳልፉትና የዛሬውን ዋና ታሪክ ስሙ። ታሪኩን ለማታውቁ በአጭሩ ልንገራችሁ። ሪቻርድ ስፔክ አባቱ የሞተው በልጅነቱ ስለሆነ ሚስቱ ሌላ ወንድ አግብታ በእንጀራ አባቱ ነበር ያደገው። እንጀራ አባቱ እናቱን በሱ ፊት እየደበደበ ያስተቃያ ስለነበር እሱ ሊጠብቃት ባለመቻሉና እሷም ራሷን መከላከል ባለመቻሏ ይበሳጭ ነበር። የሰው ልጅ ይወለዳል፣ ያድጋል፣ ያገባል። ሪቻርድም በጣም የሚወዳት ሸርሌ የምትባል ሚስት ነበረችው። ቢወዳትም ግን በጣም ይቆጣጠራታል። በጠረጠራ ቁጥርም እየጠጣ ከእንጀራ አባቱ እንደተማረው ይደበድባት ነበር። ይሄ ነገር የበዛባት ሚስቱ ሸርሌ በቃኝ ብላ ትፈተዋል። ለስፔክ ይህ ትልቅ ውርደት ነበር። ሴት ልጅ እኔን እንዴት ትተወኛለች የሚል ቁጣ ውስጡ ተፈጠረ። ታዲያ ከፍቹ በኋላም በሄደበት ሁሉ ስለ ሴቶች መጥፎ ማውራት ጀመረ። ለሱ ሴቶች ሁሉ ከዳተኞችና ክብር የማይገባቸው ሆኑ። ለሴቶች የነበረው ጥላቻ አስፈሪ ሆነ። ስፔክ በግራ እጁ ላይ በ18 ዓመቱ የተነቀሰው ቦርን ቱ ሬዝ ሄል የሚል ሲኦልን ለመፍጠር የተወለድኩ የሚል ንቅሳት ነበረው። ሰውየው እሷን ከማግባቱ በፊት ራሱ ብዙ ወንጀሎችን የሰራ ሰው ነበር። ከእሷ ጋር ከተፋቱ በኋላ 8ቱን ሴቶች ከመግደሉ በፊት ራሱ በሁለት ሴቶች ሞት ተጠርጥሮ እየተፈለገ ነበር። ታዲያ ቺካጎ ውስጥ የነርሶች ማህበር ንብረት የሆነ ዶርም አለ። ዶርሙ መንገድ ዳር ሆኖ G+1 ነው። በወቅቱ አካባቢው ሰላማዊ ነው ስለሚባል ቤቱ እንደ ዩኒቨርሲቲ ግቢ ዘበኛ አልነበረውም። አንዱ ዶርም ውስጥ 8 ነርሲንግ ተማሪዎች ነበሩ። አንዷን ተማሪ ልጠይቅ የመጣች ዘመድ ነበረች። ታዲያ ስፔክ እንደተለመደው ጠጥቶ ወደ ነዛ ዶርሞች ሊዘርፍ ይሄዳል። ያንኳኳና አንዷ ነርስ ስትከፍትለት በሩን በኃይል ገፍቶት ይገባል። ልክ እንደገባም ገንዘብ ብቻ ነው የሚፈልገው፣ አትፍሩ ይላቸዋል። በእጁ ስለትና ሽጉጥ ይዟል። ሲገባ የሴቶች ማዕት፣ ከዛም ውስጥ ደግሞ አንዷ ሚስቱን ትመስላለች። ይህኔ ሐሳቡን ቀይሮ አሰራቸው። ከዛ አንዷን ሚስቴን ትመስላለች ላናግርሽ ብሎ ወደ ፎቁ ይዟት ይወጣል። ከስር ያሉት ከላይ ልክ ያልሆነ ድምፅ ይሰማቸዋል። ምን እየተፈጠረ እንደሆነ ግን ማወቅ አልቻሉም። ተመልሶ መጥቶ ሌላኛዋን ወሰዳት። እንደዚህ እያለ 8ቱን እየወሰደ በስለቱ እያረደ ገደላቸው። በዚህ መሃል ኮራዞን የምትባሏ ተማሪ እሱ አንዷን ይዞ ሲሄድ እሷ ሌላ ክፍል ከሚገኝ አልጋ ስር ተደበቀች። ቁጥራቸው ስንት እንደሆነ ስላላወቀ እሷ ተረፈች። ጠዋት ለፖሊስ ስታመለክት ምን አይነት ሰው እንደሆነ ስትጠየቅ ያ ስፔክ የሚኮራበትን ንቅሳት ምልክት ስትነግራቸው ፖሊሶች ወዲያውኑ እሱ መሆኑን አወቁ። እሱ እድሜ ልክ ታሰረ። ለሞቱት ግን ምን ይጠቅማል? ወደ ዋናው ታሪካችን ስንመለስ ሮበርት አዳር ሆስፒታል ሰርቶ ጠዋት ወደ ቤቱ ሲመለስ የቤቱ በር ባልተለመደ መልኩ ውልል ብሎ ተከፍቶ ጠበቀው። ታዲያ ምን ችግር አለው ልትሉ ትችላላችሁ። ግን ምን መሰላችሁ? በወቅቱ ቢቲኬ ኪለር የሚባል ገዳይ ሰው ነበር። ይህ ሰውዬ ሰው ቤት ሰዎቹ ሳይመጡ ቀድሞ ይገባና ቁምሳጥን ውስጥ ወይም አልጋ ስር ብቻ ለመደበቅ የሚመቸው ቦታ ላይ ሆኖ ይጠብቃቸዋል። ከዛ ሰዎቹ መጥተው ልብሳቸውን ሊቀይሩ ሲያወልቁ ከኋላቸው ይወጣል። ሮበርት መኪናውን ጋራዥ ውስጥ ሲያቆም የተሰማው ስሜት ይህ ነበር። ለምን በሩ ተከፈተ? ሁላችንም በሱ ቦታ ብንሆን ይህንን ልናስብ ነበር የምንችለው። ሮበርት ከመኪናው ወርዶ እየተጣራ ወደ ቤት ገባ። መልስ ግን የለም። ወለሉ ላይ ሚስቱና የልጁ ፍቅረኛ ጂያና ተዘርረዋል። ሮበርት አይኑን ማመን አቃተው። በቤተ ክርስቲያን ዘማሪነትና ለሰው ባላት አዘኔታ የምትታወቀው ግሎሪያ ሾርት እንዲሁም የዛን ቀን በእንግድነት መጥታ የነበረችው ጂያና ፊታቸው በፕላስተር ታሽጓል። እጆቻቸውም ወደ ኋላ ተጠምዝዘው ታስረዋል። እግሮቻቸውም ታስረዋል። ከሁሉም የሚዘገንነው ግን ምንጣፉ የደም ኩሬ መስሏል። ሮበርት የግሎሪያን እጅ ያዘ። ቀዝቅዟል። የልብ ምቷ የለም። ጂያናም ሞታ ነበር። ከድንጋጤው የተነሳ የሚያደርገው ነገር ግራ ገባው። ወዲያው አንድ ነገር አስታወሰ። ልጁ ኬለብ። ሮበርት ሚስቱን ጥሎ ወደ ልጁ ክፍል ሮጠ። ውስጥ ሲገባ አልጋው ተበታትኗል። ልብሶች ተዝረክርከዋል። ግን ኬለብ የለም። ሮበርት ተመልሶ ወደ ታች ወረደ። ስልኩን አንስቶ 911 ላይ ደውሎ ፖሊስ ለመጥራት ቢያስብም እጁ እየተንቀጠቀጠ ቁጥሩን መምታት አቃተው። በዚህ መሃል አንድ ሀሳብ ብልጭ አለበት። ጋራዡ። ሮበርት ወደ ጋራዡ ሮጠ። የ17 ዓመቱ ኬለብ ልክ እንደ እናቱ ታስሮ ተደብድቦ በገዛ ቤቱ ጋራዥ ውስጥ ተጥሏል። ሕይወቱም አልፏል። አሜሪካ ውስጥ እንደዚህ አይነት የቤተሰብ ግድያ አዲስ አይደለም።
ዘ ክላተር ፋሚሊ መርደርስ የተባለ ዓለምን ያናወጠ ታሪክ ነበር። እንዳውም አይታችሁት ከሆነ ኢን ኮልድ ብለድ የሚል ፊልም ተሰርቶለታል። ከፊልሙ በፊት ግን መጽሐፍ ነበር የተጻፈለት። ፊልሙ ከዛ በኋላ ነው የተሰራው። ሀርበርት ክለተር የሚባል የ61 ዓመት ሰውዬ ካንሳስ ውስጥ አለ የሚባል ትልቅ የእርሻ መሬት ነበረው። ፔሪ ስሚዝ እና ሪቻርድ ሂኮክ የሚባሉ ታስረው የተፈቱ ጓደኛሞች ሀርበርት ክለተር ቤት ውስጥ $10,000 የሚይዝ ካዝና አለው የሚል የውሸት ወሬ ደረሳቸው። ከዛ አንድ ቀን ሌሊት ላይ በድብቅ ወደዛ ቤት ገቡ። ሰውየው ሁሉንም ነገር በቼክ ነበር የሚከፍለው እና የተባለው ካዝና ቤት ውስጥ አልነበረም። በዚህ የተበሳጩት ሌቦች አራቱንም ቤት ውስጥ የነበሩትን የቤተሰብ አባላት ገርለዋቸው ወጡ። በእስር ቤት ውስጥ ለገዳዮቹ ክለተር ካዝና አለው ብሎ የዋሸው እስረኛ ወንጀሉ መፈጸሙን ሲሰማ ለፖሊስ ጥቆማ ሰጠ። ሌቦቹም ተያዙ። ሁለቱም የሞት ፍርድ ተፈርዶባቸው በስቅላት ተቀጡ። ከፍርዱ በፊት ፔሪ በእስር ቤት ውስጥ በነበረበት ጊዜ ታዋቂው ደራሲ ትሩማን ካፖቴ ቃለ መጠይቅ ሲያደርግለት እንዲህ ብሎ ነበር። ክላተሮች ደግ ሰዎች ነበሩ፣ እኔ እስከምገድላቸው ድረስ ጨዋዎች ነበሩ። ምናልባት የገደልኳቸው በሌላ ሰው ለደረሰብኝ በደል መልስ ሊሆን ይችላል ብሎ ነበር። ወደ ታሪካችን ስንመለስ ሮበርት ፖሊስ ጠራ። በደቂቃዎች ውስጥ ሰፈሩ በሳይረን ድምፅ ተሞላ። ጎረቤቶች ምን እንደተፈጠረ ለማወቅ ተሰብስበዋል፣ ግን ማንም ወደዛ ቤት መጠጋት አይችልም ነበር። ፖሊስና የፎሬንሲክ ቡድን ወደ ቤቱ ገባ። ቤቱ ቢጫ ሪባን ተከበበ። መርማሪዎቹ ወደ ውስጥ ሲገቡ የ54 ዓመቷ ግሎሪያ ሾርት ወለሉ ላይ ተዘርራለች። አፏ በፕላስተር ተለጥፏል። እጆቿና እግሮቿ እንደ እንስሳ ታስረዋል። ገዳዮቹ በከባድ ነገር እስትንፋሷ እስኪቋረጥ ድረስ ደጋግመው ቀጥቅጠው እንደገደሏት ያስታውቃል። ጥያቄው ማን ያደረገው ነው? የመጀመሪያ ተጠርጣሪ ሮበርት ነበር። ፖሊሶቹ ምናልባት ከሚስቱ ጋር ተጣልቶ ይሆን የሚል ጥርጣሬ ነበራቸው። ግን ሮበርት ከጥርጣሬ ነፃ የሚያደርገው ጠንካራ ማስረጃ ነበረው። ግድያው በተፈጠረበት ሰዓት እሱ ሆስፒታል ውስጥ ህሙማንን ሲያክም ነበር። ያ በካሜራዎችና ምስክሮች ተረጋገጠ። ታዲያ ማን ነው? ፖሊሶች ከቤት የጠፋውን ንብረት ዝርዝር አወጡ። ከቤት ውስጥ 2 መኪናዎች ጠፍተዋል። አንደኛው ጂኤምሲ ሲሆን ሁለተኛው ደግሞ ቮልስዋገን ነው። ከዛ ውጪ ልብሶች፣ የቪዲዮ ጌሞች፣ ናይክ ጫማዎችና የተወሰነ ገንዘብ ጠፍቷል። ፖሊስ ወዲያውኑ የጠፉትን መኪናዎች ማፈላለግ ጀመረ። እነዚህን መኪናዎች ያየ ሰው ይጠቁመን ብሎ መረጃውን ለህዝብ ይፋ አደረገ። ብዙም ሳይቆይ የፖሊስ ጣቢያው ስልክ ጮኸ። ደዋዩ የምትፈልጉትን ጂኤምሲ መኪና እዚህ ካስትልጌት በተባለ የአፓርታማ ግቢ ውስጥ አይቼዋለሁ አለ። ፖሊሶች በፍጥነት ወደ ቦታው ሄዱ። ልክ ነው፣ መኪናው እዛው ቆሟል። በዚህ አፓርታማ ግቢ ውስጥ 3 ወጣቶች ይታያሉ። አዳዲስ ልብስ የለበሱ፣ አዳዲስ ጫማ ያደረጉና አንደኛ ወጣት የግሎሪያ የቅርብ ዘመድ እንደሆነ እንዲያውም እርሷ ቤት አብሮ ይኖር እንደነበር ፖሊሶች ደረሱበት። ስሙ ጃቫሪስ ይባላል። ጃቫሪስ ግሎሪያ እንደ ልጇ ያሳደገችው ልጅ ነው። ይህ ስም አሁን በፖሊስ መዝገብ ውስጥ ተጠርጣሪ በሚለው ገጽ ላይ ሰፍሯል። ፖሊሶች ጃቫሪስን ለጥያቄ ጠሩት። ጃቫሪስ የግሎሪያ ልጅ ነው። የኬለብ የአክስት ልጅ፣ ለዓመታት አብሯቸው የኖረ፣ በአንድ ጣራ ስር ያደገ፣ በአንድ ማዕድ የበላ ነው። ፖሊሶች ጃቫሪስን ሲጠሩት እሱ የመጣው እንደ ወንጀለኛ ሳይሆን እንደ ተጎጂ ቤተሰብ መስሎ ነበር። ወደ ምርመራ ክፍሉ ሲገባ ትወናውን ጀመረው። አክስቴን ማን ገደለብኝ? ኬለብ እኮ ወንድሜ ነው፣ ዋይ ዋይ አለ። መርማሪዎቹ ዝም ብሎ ይመለከቱታል። ፖሊሶቹ ካላቸው ልምድ በመነሳት የጃቫሪስን የአዞን ባባ ነውበታል። እስኪ አንድ ታሪክ ላስታውሳችሁ። እንደ አውሮፓውያን አቆጣጠር በ2010 ካናዳ ውስጥ ጄኒፈር ፓን የተባለች ልጅ ነበረች። ወላጆቿን በቅጥር ገዳዮች አስገደለች እና ምን አደረገች? ለፖሊስ ደውላ እየጮኸች እያለቀሰች እርዱን፣ ወላጆቼን ገደሏቸዋለች። ለወራት አዘነች፣ አለቀሰች። ግን በመጨረሻ ፖሊሶች ውሸቷን አጋለጡ። ጃቫሪስም ልክ እንደ ጄኒፈር ፓን የኦስካር ሽልማት የሚያስገኝ ትወና እየተወነ ነበር። ግን አንድ ነገር ረሳ፣ ጥንቃቄ። ጃቫሪስ እያለቀሰ እያለ መርማሪው አይኑ ያረፈው የጃቫሪስ ፊት ላይ ሳይሆን ጫማው ላይ ነበር። መርማሪው የጃቫሪስን ጫማ ተመለከተ። ናይክ ጫማ ነው፣ በጣም ውድ የሆነ አዲስ ሞዴል። ከቤት ከጠፉት ንብረቶች ውስጥም ብዙ ውድ ጫማዎች እንደነበሩ ተመዝግቧል። ጃቫሪስን ጠየቁት፣ ይህን ጫማ ከየት አመጣኸው? ጃቫሪስ የራሴ ነው፣ ገዝቼው ነው አለ። ፖሊሶች ከዚህ በፊት የነበሩ የኬለብን ፎቶዎች አገላበጡ። ያ ጫማ ኬለብ የገና በዓል ላይ ፎቶ ሲነሳ ተጫምቶት የተነሳው ጫማ ነው። ፖሊሶች መኪኖቹ የተገኙበትን አካባቢ ሲፈትሹ 2 ወጣቶችን አገኙ። ስማቸው ራይን ጊብሰን እና ሩፈስ በርክስ ይባላል። እነዚህ ልጆች የጃቫሪስ የቅርብ ጓደኞች ናቸው። እድሜያቸው ገና 19 እና 15 ነው።
ገና ከመሬት ያልወጣ የ15 ዓመት ልጅ ነፍሰ ገዳይ ሆኖ ተገኘ። እነዚህ ልጆች ሲፈተሹ የተገኘው ነገር የሾርት ቤተሰብ ንብረት ነበር። የግሎሪያ ጌጣጌጥ፣ የኬለብ ልብሶች፣ የቪዲዮ ጌሞች። ግን ከሁሉም በላይ የከፋው ማስረጃ ሶሻል ሚዲያ ላይ ፖስት ያደረጉት ነገር ነበር። እነዚህ ልጆች ግድያው በተፈጸመ በሰዓታት ውስጥ የኬለብን ልብስ ለብሰው የግሎሪያን መኪና እየነዱ ፎቶ ተነስተው አዲስ ልብስ አዲስ ህይወት ብለው ፌስቡክ ላይ ፖስት አደረጉ። እንደ አውሮፓውያን አቆጣጠር በ1989 የሜንዴዝ ወንድማማቾች የሚባሉት ወላጆቻቸውን ገድለው በሚቀጥለው ቀን የቅንጦት ሰዓትና መኪና ገዝተው መዝናናት ጀመሩ። ያኑ ያጋለጣቸው። እነዚህም ልጆች ልክ እንደ ሜንዴዝ ወንድማማቾች በስግብግብነታቸውና በሞኝነታቸው ፖሊስ እጅ ላይ ወደቁ። መርማሪዎቹ ጃቫሪስን እንደገና ወጥረው ያዙት። ጓደኞቹ ተይዘዋል። መኪናው ተገኝቷል። ጫማው የኬለብ እንደሆነ አረጋግጠናል። አሁን እውነቱን ተናገር። ጃቫሪስ የውሸትን ባደረቀ ፊቱ ተለወጠ። ያ አዛኝ ዘመድ የነበረው ፊት ጠፋና እውነተኛው ቀዝቃዛው ጨካኙ ጃቫሪስ ወጣ። እሺ እነግራችኋለሁ አለ እና ታሪኩን መተረክ ጀመረ። ግን አሁንም ራሱን ለማዳን ሞከረ። እኔ እኮ አላደረኩትም፣ እነሱ ናቸው ያስገደዱኝ፣ እኔ መግደል አልፈልግም ነበር አለ። ግን ፖሊስ ጃቫሪስ የተላላካቸውን ሜሴጆች ሲያዩ ኑ በሩ ክፍት ነው፣ አክስቴም ልጁም ተኝተዋል፣ ዛሬ እንጨርሳቸዋለን ብሎ ለጓደኞቹ የጻፈው ሜሴጅ ተገኘ። ጃቫሪስ ለምን ይህ እንዳደረገ ሲጠየቅ የሰጠው መልስ ከቤት ስለተባረርኩ ተናድጄ ነው የሚል ነበር። ጃቫሪስ፣ ራሂምና ሩፈስ ፍርድ ቤት ቀረቡ። ግን በፍርድ ቤት ጃቫሪስ ያሳየው ባህሪ ከግድያው የበለጠ ህዝቡን ያስቆጣ ነበር። አንድ ሰው 3 ነፍስ አጥፍቶ እንደ እናት ያሳደገችውን አክስቱን ገድሎ ፍርድ ቤት ሲቀርብ አንገቱን ይደፋል፣ ይቅርታ ይጠይቃል ተብሎ ሲጠበቅ ጃቫሪስ ግን ሳቀ። ችሎቱ ሲጀመር አዳራሹ ሙሉ ነበር። የሾርት ቤተሰብ፣ የጂያና ዘመዶች፣ የኬለብ ትምህርት ቤት ጓደኞች፣ ጋዜጠኞች ሁሉም ተሰብስበዋል። ሁሉም ሰው ማየት የፈለገው አንድ ነገር ነበር፣ ነፍሰ ገዳዮቹን። እስከዛ ቀን ድረስ ማን ያንን እንዳደረገ ሰዎች አያውቁም ነበር። ፍርድ ቤት ቀረቡ። ግን በፍርድ ቤት ጃቫሪስ ያሳየው ባህሪ ከግድያው የበለጠ ህዝቡን ያስቆጣ ነበር። አንድ ሰው 3 ነፍስ አጥፍቶ እንደ እናት ያሳደገችውን አክስቱን ገድሎ ፍርድ ቤት ሲቀርብ አንገቱን ይደፋል፣ ይቅርታ ይጠይቃል ተብሎ ሲጠበቅ ጃቫሪስ ግን ሳቀ። ችሎቱ ሲጀመር አዳራሹ ሙሉ ነበር። የሾርት ቤተሰብ፣ የጂያና ዘመዶች፣ የኬለብ ትምህርት ቤት ጓደኞች፣ ጋዜጠኞች ሁሉም ተሰብስበዋል። ሁሉም ሰው ማየት የፈለገው አንድ ነገር ነበር፣ ነፍሰ ገዳዮቹን። እስከዛ ቀን ድረስ ማን ያንን እንዳደረገ ሰዎች አያውቁም ነበር። በሩ ተከፍቶ ተከሳሾቹ ሲገቡ አዳራሹ በድንጋጤ ጸጥ አለ። የገቡት ግዙፍ ወንጀለኞች አልነበሩም። ፊታቸው በጠባሳ የተሞላ ሽፍቶች አልነበሩም። የገቡት ሕፃናት ነበሩ። ሮበርት ሲያያቸው እነዚህ ናቸው ሚስቴን የገደሉት፣ እነዚህ ናቸው ልጄን ያረዱት አለ። ችሎቱ ተጀመረ። አቃቤ ሕጉ ማስረጃዎቹን ማቅረብ ጀመረ። የመጀመሪያው ማስረጃ ሶስተኛው የጂያና አስከሬን ነበር። አቃቤ ሕጉ ማስረጃዎችን ሲያሳይ የጂያና እናት ራሷን መቆጣጠር አቅቷት አዳራሹን በለቅሶ አናወጠችው። አቃቤ ሕጉ የግሎሪያን የተሰባበረ ጭንቅላት ፎቶ ሲያሳይ ጃቫሪስ ወደ ጓደኛው ዞሮ ፈገግ አለ። በፍርድ ቤት በሟች ቤተሰቦች ፊት በዳኛ ፊት ስለ ወንጀሉ ሲወራ እየሰማ ይስቅ ነበር። ይቅስበት ችሎቱን ቀወጠው። ጋዜጠኞች ግራ ገብቷቸዋል። የሚያዩትን ነገር ለማመን ተቸግረዋል። ሮበርት ሾርት በንዴት ተንቀጠቀጠ። አሜሪካ ውስጥ ቴድ ባንዲ የሚባል ዝነኛ ገዳይ ነበር። እሱም እንደዚህ ነበር። ፍርድ ቤት ሲቀርብ ለካሜራው እጁን ያውለበልብ ነበር። ጃቫሪስም ያንን ክፉ መንፈስ ነበር የተላበሰው። እሱ የሚያስበው ስለ አክስቱ ሞት አልነበረም። እሱ የሚያስበው እዩኝ ቲቪ ላይ ወጣው ዝነኛ ሆንኩ ብሎ ነበር። አቃቤ ሕጉ ቀጠለ። የዲኤንኤ ማስረጃዎችን አቀረበ። የጃቫሪስ ልብስ ላይ የግሎሪያ ደም ተገኝቷል። የራሂም ጊብሰን ኪስ ውስጥ የኬለብ ስልክ ተገኝቷል። የ15 ዓመቱ ሩፈስ በርከስ እኔ ውጭን የጠበቅኩት አልገባሁም አለ። የ15 ዓመቱ ሩፈስ በርከስ ጠበቃ ተነሳ። ክቡር ዳኛ አለ፣ ይህ ልጅ ሕፃን ነው፣ አይምሮ አልበሰለም፣ ጃቫሪስ አስገድዶት ነው፣ እባካችሁ ማሩት አለ። ዳኛው ዝም ብለው አዩት። ከዚያም ወደ ሩፈስ ተመለከቱ። ሩፈስ የምትናገረው አለ አሉ። ሩፈስ እኔ እዛ አልነበርኩም፣ ማስረጃ የላችሁም አለ። በሲሲቲቪ እየታየ በዲኤንኤ ተረጋግጦ። ይህ ድፍረት ዳኛውንም አስቆጣ። ዳኛው መዶሻቸውን አነሱ። የጃቫሪስ ፊት ላይ አሁንም ያ የትዕቢት ፈገግታ አለ። ግን ዳኛው ያንን ፈገግታ ለዘላለም የሚያጠፋ ውሳኔ ሊያስተላልፉ ነው። ዳኛው ጃቫሪስን ተመለከቱ። ጃቫሪስ አሉት፣ አክስት ቤት ሰጠች፣ ምግብ ሰጠች፣ ፍቅር ሰጠች። አንተ ግን በምላሹ የሰጣት ሞት ነው። በዚህ ምድር ላይ ክህደት ትልቁ ወንጀል ነው። ስለሆነም በ3 የነፍስ ማጥፋት ወንጀሎች ጥፋተኛ ተብለሃል።
ውሳኔውም የዕድሜ ልክ እስራት ያለምንም ይቅርታ ነው አሉት። ያ ድምፅ የጃቫሪስን ዓለም ዘጋው። ያለምንም ይቅርታ ማለት ምን እንደሆነ ታውቃላችሁ? ጃቫሪስ 80 ዓመት ቢሞላውም ቢታመምም ቢሞትም ከእስር ቤት አይወጣም። ሬሳው ብቻ ነው የሚወጣው። ጃቫሪስ ይህንን ሲሰማ ለመጀመሪያ ጊዜ ፊቱ ላይ ድንጋጤ ታየ። ያ የውሸት ሳቅ ጠፋ። እውነታው ገባው። ዕድሜ ልክ እስራት። ገና 20 ዓመቱ ነው። ምናልባት ለሚቀጥሉት 60 ዓመታት በአራት ግድግዳ መሃል አንድ አይነት ምግብ እየበላ አንድ አይነት ልብስ እየለበሰ ይኖራል። ይህ ለክደት የተሰጠ ዋጋ ነው። ቀጥሎ የቀረበው ራሂም ጊብሰን ነው። ራሂም ከሶስቱ የተለየ ነበር። እሱ መጀመሪያ ላይ ጥፋቱን አምኖ በጓደኞቹ ላይ መስክሮ ነበር። እኔ ውጭን የጠበቅኩት ውስጥ አልገባሁም ብሎ ነበር። ነገር ግን ሕጉ በወንጀል ተባባሪነት እኩል ተጠያቂ ያደርጋል። ቢሆንም ዳኛው የእሱን ምስክርነት ግምት ውስጥ በማስገባት ራሂም ጊብሰን አንተም በዚህ ጭካኔ ውስጥ እጅ አለ፣ ነገር ግን እውነቱን በመናገር 30 ዓመት እስራት ተፈርዶብሃል አሉት። እኔ ውጭን የጠበቅኩት ውስጥ አልገባውም ብሎ ነበር። ነገር ግን ሕጉ በወንጀል ተባባሪነት እኩል ተጠያቂ ያደርጋል። ቢሆንም ዳኛው የእሱን ምስክርነት ግምት ውስጥ አስገቡ። ራሂም ጊብሰን አንተም በዚህ ጭካኔ ውስጥ እጅ አለ፣ ነገር ግን እውነቱን በመናገር 30 ዓመት እስራት ተፈርዶብሃል። ይህ ልጅ ገና 19 ዓመቱ ነው። ማለትም እስር ቤት አግብቶ እስር ቤት ወልዶ ሳይሆን እስር ቤት አርጅቶ በ50 ዓመቱ ነው የሚወጣው። የወጣትነት ጊዜው በእስር ቤት ቀለጠ ማለት ነው። መጨረሻ ላይ የቀረበው ሩፈስ በርክስ ነው። ዳኛው ሩፈስን አዩት። ሩፈስ አሉት እድሜ ትንሽ ነው፣ ግን ስራ የትልቅ ሰው ነው። 3 ሰዎችን ስትገድል እጅህ አልተንቀጠቀጠም። ፍርድ ቤት ቀርበ ስትዋሽ ምላስ አልተንቀጠቀጠም። ስለዚህ ቅጣትህም እንደ ትልቅ ሰው ይሆናል አሉት። ዳኛው ውሳኔውን አነበቡ። ሩፈስ በርክስ 2 የዕድሜ ልክ እስራት ይፈረድብሃል። የ15 ዓመት ልጅ 2 የዕድሜ ልክ እስራት። ምናልባት በ30 ዓመታት ውስጥ ይቅርታ ሊጠይቅ ይችላል፣ ግን ያኔ እሱ 45 ዓመት ይሆነዋል። ይህ ውሳኔ ለብዙ ወጣቶች ማስጠንቀቂያ ነው። እኔ ሕፃን ነኝ ሕጉ አይነካኝም ብላችሁ የምታስቡ ካላችሁ የሩፈስ በርክስ ታሪክን አስታውሱ። ወንጀል ዕድሜ አይለይም። የቅዳሜ ታሪካችን ይህንን ይመስላል። ሮብ እስከምንገናኝ መልካም ጊዜ። ዘውትር ቅዳሜና ሮብ ፍሌክስ ስቶሪስ ሰብስክራይብ ያድርጉ።